እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ቅዱሳን ሁሉ በዓለም ዙሪያ ያላችሁ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ስሜ ፓስተር ኤፍሬም ላከማርያም እባላለሁ። ቶሮንቶ የምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ነኝ። እንግዲህ ዛሬ በዚህ ስፍራ በጣም የምወደው ርዕስ የሰማይ አምላክ ለዘላለም የማይፈርስ መንግስት ለሌላ ሕዝብ የማይሰጥ መንግስት ያስነሳል የሚል ከትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ ይህን ቃል አካፍላችኋለሁ። እንግዲህ ካለን ጊዜ አንፃር ምዕራፉን እናንተ አንብቡት፣ ምዕራፍ 2 ላይ በሙሉ። ነገር ግን ባጭሩ የባቢሎን ንጉስ ናቡከደነጾር ማለት ከክርስቶስ ልደት በፊት በ600 ዓመተ ዓለም ማለት ነው ቅድመ ክርስቶስ አካባቢ የነበረ ልዕለ ኃይል ነው። ስለዚህ ይሄ ንጉስ በነገሰ በሁለተኛው ዓመት ህልም አለመ እና ህልሙ ደግሞ በማየቱ መንፈሱ ታወከ። ጠቢባኖቹን ጠርቶ አንድ ህልም አይቻለሁ፣ ያየሁት ህልም ደግሞ ረብሾኛል፣ ነገር ግን ህልሙ ላስታውሰው አልቻልኩም። ስለዚህ እናንተ ያየሁትን ህልም ንገሩኝ፣ ፍቺውም ንገሩኝ ብሎ ጠየቃቸው። ጠቢባኖቹ ደግሞ ንጉሥ ሆይ 1000 ዓመት ንገስ፣ መኖሪያቸው በሰው ዘንድ ያልሆነ አማልክት ካልሆኑ በስተቀር አንተ የምጠይቀውን ጥያቄ የሚፈታ የለም ብሎ እንደመለሱለት የእግዚአብሔር ቃል ይናገራል። ከዛ በኋላ ሁሉም እንዲገደሉ የሞት አዋጅ ባወጀ ጊዜ ናቡከደነጾር በእንደዚህ ሁኔታ እነ ዳንኤልም ጭምር ቁጥራቸው ከጠቢባኖቹ እኩል ስለነበረ ጠቢባኖቹ አብረው በመተመዘገቡበት እንደ ጠቢባን የሚታዩ ስለነበረ የሞት አዋጁ እነ ዳንኤልም ጭምር እነ ሲድራቅ ሚሳቅ አብደናጎም ጭምር የሚያካትት ስለነበረ እንዲያው ይፈልጓቸው ነበረ። በዚህ መካከል ዳንኤል ግን በአምላኩ ተማምኖ አርዮክ የሚባለውን የንጉሱ አገልጋይ ጠርቶ እኛ ፍቺውንም እናመጣለን ህልሙንም ተረጉማለን፣ ስለዚህ ቀጠሮ ያዝልኝ ብሎ አርዮክን አነጋገረው። አርዮክ ደግሞ ወደ ንጉሱ ገብቶ ይህንን ሪፖርት ነገረ። ንጉሱ ተደሰተ። ዳንኤል አቅርቦ የኔን ህልምና ፍቺው ልትፈታ ትችላለህን ሲለው አይ ምስጢር የሚገልጥ አምላክ በሰማይ አለ ብሎ ዳንኤል ክብሩን ለእግዚአብሔር ሰጠ። ከዛ በኋላ ለንጉሱ የነገረው ምንድነው? ንጉሥ ሆይ አንተ ተኝተህ ሳለ ከመተኛት በፊት ካንተ በኋላ የሚሆነው ሁሉ እያሰብክ እየተጨነቅ ተኝተሃል። ከተኛ በኋላ ደግሞ አንድ ትልቅ ምስል አይተሃል። ምስሉ ደግሞ ራሱ የወርቅ እጆቹና ደረቱ ደግሞ የብር ሆዱና ወገቡ ደግሞ የናስ ጭኖቹ ደግሞ የብረት እግሮቹ ደግሞ በተለይ ጣት 10 ጣቶች እግሮቹ እኩሉ ሸክላ እኩሉ ብረት ነበረ እና ይሄ ምስል ያየህ እያለ የማንም እጅ ሳይነካ አንድ ትንሽ ድንጋይ ከተራራ ተፈንቅሎ የምስሉን እግር ማለት እኩሉ ሸክላ እኩሉ ብረት መታ። ከዛ በኋላ ምስሉ እንዳለ ተፈረካከሰ፣ እንደ ብቅ ሆኖ ተከመረ። ነፋስም ሆኖ ጠራርጎ ወሰደው፣ ደብዛውም አልተገኘም። ያ ድንጋይ ግን ትልቅ ተራራ ሆነ፣ እንደገና ዓለሙን ሁሉ ሞላ። ህልሙ ይሄ ነው አለ። ፍቺው ደግሞ ይሄ ነው። የወርቁ ራስ አንተ ነህ ማለት የባቢሎን ኢምፓየር። ካንተ በኋላ ደግሞ በብር የሚመሰል ሌላ ኢምፓየር ይመጣል። ከዛ በኋላ ደግሞ በነሐስ የተመሰለ ሌላ ልዕለ ኃይል ይመጣል፣ ኢምፓየር ይመጣል። ከዛ በኋላ ደግሞ በብረት የተመሰለ ሌላ ልዕለ ኃይል አራተኛ ይነሳል። ከዛ ቀጥሎ ደግሞ እኩሉ ሸክላ እኩሉ ብረት የሚባል እንግዲህ አምስተኛው ልዕለ ኃይል በዛ ነገስታት ዘመን ደግሞ ያቺ ድንጋይ መታ ምስሉን እንደመታች እንደፈጨችው እንደ ብቅ ተከምሮ ሳለ ነፋስ እንደወሰደው ደብዛውም እንደጠፋ ያ ድንጋይ ግን ታላቅ ተራራ እንደሆነ ዓለሙን ሁሉ እንደሞላ ይሄ ድንጋይ የእግዚአብሔር መንግስት እንደሆነ ያው በዚህ በቁጥር 44 ላይ ይናገራል። ዳንኤል ምዕራፍ 2 ቁጥር 44 ላይ በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች ብሎ ይናገራልና ስለዚህ ዛሬ ወገኖቼ በዓለም ዙሪያ ሁሉ በጣም ብዙ መናወጥ ነው ያለው። መንግስታት ይነሳሉ፣ መንግስታት ይፈርሳሉ። ወገኖች ሆይ መቼ ነው የሚያበቃው? መንግስታት ሲነሱ ሲፈርሱ ብዙ ሰው ያልቃል። ምድራችን የደም ምድር ነው የሆነችው፣ ዓለማችን ማለት ነው። እና መቼ ነው የሚያቆመው የምልበት ጊዜ በቅዱስ መጽሐፍ የተጻፈ ትንቢታዊ ተስፋ አለ እና ዳንኤል ምዕራፍ
5 ቁጥር 42 ላይ የእግሮቹ ጣቶች እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ ይሆናል። ደካማና ብርቱ ነገስታት አብረው የተቀላቀሉበት አንድ ልዕለ ኃይል መንግስት አለ ይላል። በዘመን መጨረሻ የመንግስታቱ ብቻ ሳይሆን አሁን እኛ የምናየው ቶሮንቶ ዳውንታውን በምትሄዱበት ጊዜ በጣም ብዙ ፍጥረት ተደባልቆ እናያለን። ግማሹ ከሩቅ ምስራቅ የመጣ ነው፣ ግማሹ ከኤስያ የመጣ ነው፣ ግማሹ ከአፍሪካ የመጣ ነው፣ ከቻይና ከብዙ በቃ የዓለም ጠቅላላ ከአረቦች አገር ከአውሮፓ የተደባለቀ ህዝብ እናያለን። ውር ሲል እዛና እዚህና ይሄ ራሱ በጣም የሚያስገርም ነገር ነው። በመንግስታትም ደረጃ ስንመለከት የአፍሪካ ዩኒየን የሚባል ህብረት አለ፣ የዩሮፒያን ዩኒየን የሚባል አለ። እንደገና በዚህ በምዕራቡ ዓለም ደግሞ አሜሪካ፣ ሜክሲኮና ካናዳ የተጣመሩበት ፍሪ ትሬድ የሚባል አለ። እንደገና ደግሞ ኔቶ የሚባል የምዕራቡ ዓለም መንግስታት አንድ ላይ ያቋቋሙት ህብረት አለ። ስለዚህ እኩሉ ሸክላ እኩሉ ብረት በሚልበት ጊዜ በዚህ ህብረ ብሔራዊነት ውስጥ ጠንካራ በኢኮኖሚና በፖለቲካ ጠንካራ መንግስታት አሉ፣ በኢኮኖሚና በፖለቲካ ደግሞ ደካማ መንግስታት አሉ። እነዚህ በተደባለቁበት ዘመን ያች ድንጋይ መታ ምስሉን መታች ነው የሚለውና የእግዚአብሔር መንግስት በክርስቶስ ኢየሱስ የተገለጠው የእግዚአብሔር መንግስት ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ሆኖ በደጅ ሊመጣ ቀርቧል። እነዛን መንግስታት ትፈጫቸዋለች ይችላል። ይሄ ሁሉ ዓለም የሚመካባቸው መንግስታት ታሪኮች በሙሉ ምንም የሚቀር ነገር የለም። ሁሉም ተፈጭቶ እንደ ብቅ ይሆናል፣ ደብዛውም አይገኝም። የአምላካችን መንግስት የጌታችን የኢየሱስ ክርስቶስ መንግስት ግን ለዘላለም ይቆማል። ስለዚህ እኔና እናንተ ለማይፈርስ መንግስት ነው የተጠራ ነው። የዚህ የማይፈርስ መንግስት ግን አካል ለመሆን ዛሬ በተሰጠን ህይወት እስትንፋሻችን በእኛ ውስጥ እስካለች ድረስ ውሳኔ ማድረግ ይጠበቅብናል። ውሳኔውም ደግሞ የዛሬ 2000 ዓመት በቀራንዮ መስቀል ስለኔና ስለናንተ ራሱን አሳልፎ የሰጠውን ደሙን ያፈሰሰውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን መቀበል። ዮሐንስ ምዕራፍ 1 ቁጥር 11 ላይ ለተቀበሉትና በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላልና የክርስትና መጀመሪያው እሱ ነው፣ ክርስቶስን መቀበል እና የነገስታት ንጉስ የጌቶች ጌታ ሊመጣ በደጅ ነው። ዛሬ ተቀብለነው በልባችን ካላነገስ ነው ስማችን በሕይወት መጽሐፍ ካልተጻፈ የሚመጣብን እንጂ የሚመጣልን ንጉስ አይሆንም። ጌታ መምጣቱ አይቀርም፣ ግን የሚመጣባቸው አሉ፣ የሚመጣላቸው አሉ። ከሚመጣላቸው ብፁዓን መካከል እንድንሆን ዛሬ ውሳኔ ማድረግ አለብን። እሱን መከተል አለብን። ደቀ መዛሙርቱ መሆን አለብን። ፈቃዱን መፈጸም አለብን። የእግዚአብሔር ፈቃድ በሕይወታችን እንዲከናወን አንዱና ዋነኛው ፈቃድ በአንድያ ልጁ በኢየሱስ ክርስቶስ ማመን ነው። እምነት በቀራንዮ መስቀል የሞተው ለኔ ነው። እኔ ኃጢአተኛ ነኝ፣ በራሴ ኃጢአት ኩነኔ አለ። ነገር ግን የኔ ኃጢአት አስወግደ ስለኔ ኃጢአት በመስቀል ላይ ሞተ፣ ኩነኔን አስወግደህልኛል፣ አምናለሁ። ይሄ በመስቀል ላይ የሰራኸው ስራ ለኔ ነው፣ አምናለሁ፣ እቀበላለሁ። ከዛሬ ጀምሮ የሕይወት ጌታ የነፍሴ አዳኝ አንተ ነህ ብለን እሱ ስንቀበል ስማችን በሕይወት መጽሐፍ ይጻፋል። ስለዚህ ከሚመጣላቸው እንሆናለን። የእግዚአብሔር መንግስት ለዘላለም ትቆማለች። የእግዚአብሔር መንግስት የማትፈርስ መንግስት ናት። ለዛ መንግስት ብፁዓን የምንሆነው ብቆች የምንሆነው ወገኖች ሆይ በዚህ መንገድ ነው፣ በእምነት ነው፣ ኢየሱስ ክርስቶስን በማመንና በመቀበል ነው። ስለዚህ ወገኖች ሆይ ዳንኤል መጽሐፍ ምዕራፍ 2 እናንተ በሙሉ አንብቡት። ቁጥር 44 ግን አነብላችኋለሁ። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳ ይላል። እግዚአብሔር ይመስገን። በዓለም ያለ መናወጥ የሚያቆምበት፣ ሰላም የሚሰፍንበት፣ የነገስታት ንጉስ የጌቶች ጌታ ኢየሱስ ክርስቶስ የነገሰበት መንግስት የምናይበት ቅርብ ነው፣ በቅርብ ነው። ዛሬ ግን የመዘጋጀት ሰዓት ነው፣ የንስሐ ጊዜ ነው። በተለያየ ሁኔታ ለዘላለም የምትኖር መስሏችሁ ወዲያና ወዲህ የምትሉ አቁሙ። ይህ ዓለም ያልፋል። አሁን ግን በተሰጣችሁ እድል ተጠቀሙበት። ኢየሱስ ክርስቶስን እንደ ግል አዳኛችሁና እንደ ጌታችሁ አድርጋችሁ ተቀበሉ። ከዛ በኋላ እግዚአብሔር ለዘላለም የማይፈርስ መንግስት ያስነሳ የዛ መንግስት አባል ወራሾች ትሆናላችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ።
እግዚአብሔር ፊቱን ያብራላችሁ ይራራላችሁ። ተባረኩልኝ። አሜን።